ይሄን ከመጽሐፍ ቅዱስ ያገኘው ኢንፎርሜሽን ነው ወይስ ዕውቀት ነው? ኢንፎርሜሽን ነው ዕውቀትም ነው። ኢንፎርሜሽን ነው አይደል? ኢንፎርሜሽንም ነው ዕውቀትም ነው። እሺ ይሄን ኢንፎርሜሽን የሰጠ ማን ነው? መጽሐፍ ቅዱስ። ማን ነው ኢንፎርሜሽን የሰጠ? ከመጽሐፍ ቅዱስ ላይ ማን ነው ይሄን ኢንፎርሜሽን የሰጠ? ግለሰቡን ጠራው። መጽሐፍ ቅዱስ ላይ ኢንፎርሜሽን የሰጠ ግለሰብ ብዙ ጊዜ ብዙ አባቶች አስተምረውኛል። በብዙ ቦታ መጽሐፍ ቅዱስ ላይ ነው ያልኩህ። እኔ ራሴም አንብቤዋለሁ። አንተን አልጠየቅኩም። መጽሐፍ ቅዱስ ላይ ይሄንን ኢንፎርሜሽን የሰጠህን ግለሰብ ስሙን ጠራው። ኢንፎርሜሽኑን ሰጠኝ ብለህ ያልከውን ግለሰብ ሙሴ ነው? ኤልያስ ነው? ማን ነው? ሙሴ፣ ኤልያስ የሥላሴዎች ሦስትነትን ሥላሴ ሦስት ናቸው ብሎ ኢንፎርሜሽኑን የሰጠህ ግለሰብ መጽሐፍ ቅዱስ ላይ ስሙ ማን ይባላል? አላውቀውም። ታዲያ ከየት ነው ያመጣኸው? ይሄንን ሦስት ነው እያልክ እስካሁን ድረስ ጆሮዬ ላይ ሲጮህብኝ የነበረውን ኢንፎርሜሽን ከየት ነው ያገኘው አንተ? ከመጽሐፍ ቅዱስ ላይ እኮ እዛ መጽሐፍ ቅዱስ ላይ ያገኘው ይሄን ሦስት ናቸው ሥላሴ ሦስት ናቸው ብሎ የተናገረው ግለሰብ ማን ነው? አላውቀውም። አታውቀውም። ስለዚህ መጽሐፍ ቅዱስንም አታውቀው። ባያችሁ this is orthodox። በጌታ ነን። እሺ ቸርች ትሄዳላችሁ? ቸርች እንሄዳለን፣ እናመልካለን። በቃል ነው የተረዳዳ ነው እና እኔ ኢየሱስ ክርስቶስ መንፈስ ቅዱስ ሶስቱ አንድ አካል ናቸው። በአካል ሶስት ናቸው፣ በመንፈስ ግን አንድ ናቸው ነው የኔ ጥያቄ፣ የኔ የሆነው ማለት ነው። ቱ ኮፊ ያንተ ጥያቄ የኔ ጥያቄ አይደለም። እኔ ምንድነው ቱ ሚልክ ዋን ሹገር አብ ወልደ መንፈስ ቅዱስ አንድ አምላክ ነው። ቱ ሚልክ ቱ ሹገር እሱ ደግሞ የሚለው አዎ አንድ አምላክ ነው፣ ሶስቱም አንድ አምላክ ናቸው። ግን ሶስት ዙፋን ያለው ወይ በሰማይ አንድ ዙፋን ያለው ነው ጥያቄው የሱ። እኔ ደግሞ የምለው ስለ ዙፋኑ መጽሐፍ ቅዱስ ከየት ቤተ እምነት ነው? እሱስ ፕሮቴስታንት ነው። አይ ነው እንደዚህ የሚባል ነገር የለም። ከኦርቶ ፕሮቴስታንት ነው ትላለህ እንዴ? አይ ኦርቶዶክስ አይደለም ፕሮቴስታንት ነው። ኦኬ የት ቤተ ፕሮቴስታንት አላለህም እኮ መደማመጥ ነው አላለህም? ነው ከየት ቤተ ክርስቲያን ነው? እኛ አጋፔ ካናዳ ካልጋሪ አጋፔ እኮ የትኛው ስቴት ላይ? ካልጋሪ ማን ነው እሱ ፓስተራችሁ? ፓስተር ቴድሮስ። እሺ የውሃ ጥምቀት ተጠምቃችኋል? አዎ ተጠምቀናል፣ ሁሉንም ጨርሰናል። ተምራችሁ? አዎ ተምረናል። ጌታን የት ነው የተቀበላችሁት? ካልጋሪ ካናዳ። እዚሁ ካናዳ። ምን ያህል አመት ይሆናል አንተ አሁን ጌታን የተቀበልከው ዘመን ታስታውሳለህ? እኔ 17 አመት 17 አመት። ያ እዚሁ ካልጋሪ ነው ጌታን የተቀበልከው? የውሃ ጥምቀት ተጠምቀሃል? ያ ስለ ትምህርተ ክርስቶስ አስተምረዋችኋል? ምን አስተማሯችሁ ትምህርት? አረ ሁሉንም ተምረናል። መንፈስ ቅዱስንም እናውቃለን፣ ኢየሱስንም እናውቃለን፣ ጌታ ኢየሱስን ያደረገውን ሁሉ እናውቃለን እና የሆነ የተከፈለልንም ዋጋ ሁሉ እናውቃለን። ፍቅር እግዚአብሔር ፍቅር እንደሆነ ሁሉን መጽሐፍ ቅዱስን እናነባለን። በራሳችንም ብዙ ኤክስፒሪየንስ አድርገናል። መንፈስ ቅዱስን በደንብ እናውቃለን። ነፍሳችን ተረሰርሳ ሁሉ ይሄ ክርስቲያን የደረሰበትን ሁሉ ደርሶብናል እኛ ላይ። ግን እኔ ለሱ ለማስረዳት ነው። አሁን እኔ መጽሐፍ ቅዱስ ላይ እኔ አልጠየቅኩም ዳይቨርት አደረከው። በቃ ተው እባክህ። እኛ እኮ ትረዳናለህ፣ ጥያቄ ትመልስልናለህ ነው እንጂ ፐርሰናል ላይፋችንን ለአንተ የምናዘዘው እኔ ስለ ፐርሰናል ላይፍ አልጠየቅኩም። መቶ ጊዜ የሆነ ምናምን ጌታ ማስረዳን ያልነህ ሌላ ነገር አይደለም። አንደኛ ሁለት ሆናችሁ ታወራላችሁ፣ እኔ አንድ ነኝ። በቃ ተው ኖ ይኸውልህ ከቻልክ አስረዳን፣ ካልቻልክ ደግሞ that's no big deal። ሁለት ሆናችሁ ነው የምታወሩት። አየህ ችግራችሁ አንደኛው እሱ ጋር ነው። ሁለት ሆናችሁ ታወራላችሁ። ኧረ ችግር ብቻ እኔ ዝም እላለሁ። ሁለት ሆናችሁ ነው የምታወሩት እስካሁን ማለት ነው። እስካሁን አንዳችሁ ወይ ጉዴ ማለት ሁለታችሁ አታወሩ እኮ ነው ብዬ ማለት አንዳችሁ አውሩኝ። በጌታ አይደላችሁ አንዳችሁ አሁን ወደ ጥያቄው እንግባና እኛ መጽሐፍ ቅዱስ በደንብ ብራዘር እየተረጋጉ መሰረታዊ ክርስትና ትምህርት ተምራችኋል ከመጠመቃችሁ በፊት? አዎ ተምረናል። ምን ተማራችሁ?
ፐርሰናል ጉዳይ አይደለም የምጠይቀው፣ ትምህርት ነው፣ መንፈሳዊ ነገር ነው የምጠይቀው። ፐርሰናል ኢየሱስ ተመረናል፣ ስለ መንፈስ ቅዱስ ተመረናል። ምን አስተማሯችሁ? ስለ ሥላሴ ምን አስተማሯችሁ? ስለ ሥላሴ ሶስቱም አንድ አካል ሶስቱም አንድ እንደሆኑ በአካል ኢየሱስ ሲሄድ መንፈስ ቅዱስን እልክልሃለሁ እንዳለ። ኧረ ቆይ ፕሊዝ፣ ሶስቱ አንድ አካል ነው ብለው ነው ያስተማሯችሁ? አዎ ውሸታሙች። ሶስቱ የተለያየ አካል። እታች ወረድ። ኖ በቃ እታችን ወገኔ። እንዴ የምን መዋሸት ነው? በመዋሸት ማን ልታከብር ነው? እና እንደዚህ ሶስቱ አንድ አካል ብሎ የሚያስተምር ጴንጤ የለም። ካለም ያ የተሳሳተ ነው። እሺ ቴንክ ዩ ተባረኩ። ታብ ኮፒ ሊንክ ሼር የምታደርጉ ወገኖች ጸጋ ይብዛላችሁ። ነገረ መላእክት ላይ ጥያቄ ያለው ሰው ካለ መምጣት ይችላል። እሺ ሎራት ነው። እኔ አንድ ጥያቄ ግልጽ ያልሆነልኝን ጥያቄ ለመጠየቅ ነው ጌታ። ከየት ቤተ እምነት ነው? እሺ ከኦርቶዶክስ። እሺ ነገረ መላእክት ላይ ነው። በመጀመሪያ የሚቀድም እምነት ነው እውቀት ነው? እውቀት ነው መቅደም ያለበት። በማወቅ ከሆነማ በቃ የእግዚአብሔር ኤግዚስተንስንም ማወቅ ከባድ ነው የሚሆነው። ቅዱሱን ቃል ነው የምታውቀው። ቅዱሱን ቃል ነው የምታውቀው። በቅዱሱ ቃል እግዚአብሔር በባሪያዎቹ በነቢያት በሐዋርያቱ የሁላችን ጌታ በሆነው በኢየሱስ ክርስቶስ የተናገረውን የእግዚአብሔርን ቃል ይሰበካል፣ ትሰማለህ። ስለዚህ ያንን እምነት ከመስማት ስለሆነ የምትሰማው የእግዚአብሔርን ቃል ነው። ያ የምትሰማው የእግዚአብሔር ቃል እምነትን ይፈጥርልሃል ማለት ነው። አውቀህ ካመንክ አውቀህ ነው የምታምን እንጂ አምነህ አይደለም የምታውቅ። ምኑን አምነህ ታውቃለህ? ስለ እግዚአብሔር እውቀት ሳይኖር ምን ብለህ ታምናለህ? እግዚአብሔር በውሃ ላይ ሲመጣ ና ወደ እኔ ያለው እና የሚያምኑ ብፁዓን ናቸው እንዳለው ሁሉ በውሃ ላይ ቢሄድ እንደሚጠልቅ ያውቅ ነበርና እምቢ አለ። ለምን አትመጣም እንዳለው በምሳሌ እንደተናገረው ሳያውቁ የሚያምኑ ብፁዓን ናቸው ይላል። ስለዚህ አንተ የምትለው ነገር ጋር ሪቨርስ እንዳልሆነ አይልም። ሳያውቁ የሚያምኑ አይልም። ቅዱሱን ቃል አታበላሸው ወንድም አለም። ሳያዩ የሚያምኑ እንጂ ሳያውቁ የሚያምኑ ብሎ አላለም። አንድ ሁለተኛ በውሃ ላይ ና ብሎ ያለው ሐዋርያው ነው ጴጥሮስን። ያ ጴጥሮስ ደግሞ በውሃ ላይ ስለመጣ አይደለም ያወቀው። አንተ የዘላለም ሕይወት እንዳለ አውቀንማል ብሎ ያለው በክርስቶስ ኢየሱስ ያመነው ጴጥሮስ ነው የተጠራው ማለት ነው። አንተ እግዚአብሔርን ሳታውቀው ነው ያመንከው? አዎ። ኦኬ፣ ሳታውቀው አመንከው? አዎ። እግዚአብሔርን በማመን በጸሎት ተገለጸልኝ እያልኩ ሲሄድ ከዛ በቃ እያወቅኩት መጣሁኝ። በማመን ነው ያወቅኩት እንጂ በመመራመር በፋይንዲንግ በምናምን አይደለም እግዚአብሔርን ያገኘው። ኦኬ ጥሩ። እንደዛ ከሆነ ልጠይቅህ። እሺ። የጌታችን የኢየሱስ ክርስቶስ እናት ማርያም ትውልዷ የፈረንሳይ ሀገር ተወላጅ ነች አይደል? አይደለም። እንዴት አይደለም ትላለህ? አይ እኔ ከመጽሐፍ ላይ እንደተገለጸው የእስራኤል ተወላጅ አያው መጽሐፍ ላይ በተገለጠው የእስራኤል ሀገር ተወላጅ ነች አልከኝ። መጽሐፉን ምን ስላልከው ነው ይሄንን የእስራኤል ሀገር ተወላጅ መሆኗን ያወቀው? ኢንፎርሜሽን ነው እኮ ይሄ እውቀት አይደለም፣ ኢንፎርሜሽን ነው። መጽሐፉ ምን ስላልከው ነው? አሁን አንተ ወንድሜ የት ነው ያለ ብዬ በጠይቅህና ያለ አደርብ ቆይ እየጠየቁ ነው። መጽሐፉ ምን ስላልከው ነው? አንተ ባልከው ቦይ አንተ በምታስበው ቦይ ለማፍሰስ አትሞክር ፕሊዝ ወዳጄ ፕሊዝ። መጽሐፉ ምን ስላልከው ነው
እስራኤላዊት ነች ብለህ ያልከው መጽሐፍ እኔ ፈረንሳዊት ናት ብዬ ስነግርህ ለምንድን ነው አንተ እስራኤላዊት ነች ብለህ ያልከው ብዬ ስለ መጽሐፉ አልከኝ። የትኛው መጽሐፍ? መጽሐፍ ቅዱስ ላይ የተጻፈው መጽሐፍ ቅዱስ ላይ የተጻፈው የጌታችን ኢየሱስ ክርስቶስ እናት ትውልዷ ፈረንሳዊ ነው ይላል። እስራኤላዊ ናት። እስራኤላዊ ናት። ይሄንን ዕውቀት አንተ ያገኘው ከየት ነው? ዕውቀት አይደለም፣ ኢንፎርሜሽን ነው። ኦኬ ኢንፎርሜሽን ነው። ስለዚህ የአምላክን ቃል አንተ ኢንፎርሜሽን ነው እንጂ ብለህ የምትለው የአምላክ ቃል ዕውቀት ነው ብለህ አትልም ማለት ነው። የአምላክ ቃልማ እግዚአብሔርን ራሱን የምታገኘው በማመን እንጂ በማወቅ አይደለም ብዬ አምናለሁ እኔ። ወዳጄ አሁን እኔ ጠየቅኩህን መልስልኝ። ኢንፎርሜሽኑን እንዴት አመንከው? ኢንፎርሜሽን ያው አንተንም ጠይቄ እኮ ኢንፎርሜሽን ልትሰጠኝ ትችላለህ። ምን ችግር አለ? ኢንፎርሜሽኑን እንዴት አወቅከው? እስራኤላዊት መሆኗን እንዴት አወቅከው? ኢንፎርሜሽን መገኛ አሁን መጽሐፍ ቅዱስ ላይ የተቀመጡ ኢንፎርሜሽን አሉ፣ ዕውቀቶች አሉ፣ ሚስጥራት አሉ፣ ሁሉም ነገሮች አሉ። ከዛ ውስጥ ስለዚህ እስራኤላዊት መሆኗን ያገኘው ኢንፎርሜሽን ከየት ነው ማለት ነው? ከመጽሐፍ ቅዱስ። ያ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ ዝም ብሎ ኢንፎርሜሽን ተራ ኢንፎርሜሽን መጽሐፍ ነው? ቆይ ኢንፎርሜሽን በራሱ ኮንቴንት ነው። ተራና ተራ የማይሆን ሳንል በራሱ ኮንቴንት ነው። ኢንፎርሜሽኑ ተራ ኢንፎርሜሽን ነው ወይስ በእግዚአብሔር ቃል ላይ የሚታመን? ቆይ እንዴ አይደለም። አንተ አሁን እኮ ሌላ ክላሲፊኬሽን አመጣ። ተራ ኢንፎርሜሽን እና ትክክለኛ ምን ኢንፎርሜሽን የሚባል በኢንፎርሜሽን ዓለም ውስጥ ክላሲፋይድ የሆነ የሚገለጽበት አገላለጽ የለም። አሁን አንዳንድ ተርሚኖሎጂዎችን እዚሁ ፋብሪኬትድ ታደረግን። ስለ ተርሚኖሎጂ አላወራንም። አሁን ብራዘር አሁን ምን አንተ የምትለው ኢንፎርሜሽን ነው የተነሳ ትምህርት አንተ ተራ ኢንፎርሜሽን እና ተራ ያልሆነ ኢንፎርሜሽን የሚለው ከየትኛው ኢንፎርሜሽን አረዳድ ነው አሁን የምትገልጽልኝ? ተራ ኢንፎርሜሽን ነው ወይስ የሚታመን ኢንፎርሜሽን ነው? ኢንፎርሜሽን ነው ብለህ ስላልከኝ የማርያም እስራኤላዊት መሆኗ ኢንፎርሜሽን አግኝቼ ነው አልከኝ። ከየት ብዬ ስልክ ኢንፎርሜሽን ነው እዚያ ላይ ማርያም የት ቦታ ተወለደች ሲባል ይሄን ኢንፎርሜሽን አንተ አምነኸዋል አይደል? አዎ ይሄን ደግሞ የሚያሻሽል ኢንፎርሜሽን ከመጣ ያኛው የተሻለውን ኢንፎርሜሽን ወስዳለሁ። ኦኬ ወዳጅ፣ እሺ በቃ እኔ ኢንፎርሜሽን አመጣሁልህ። እስራኤላዊት ሳትሆን ፈረንሳዊት ናት ብዬ አልኩህ። ይሄን ኢንፎርሜሽን ትወስደዋለህ? አልወስደውም። ሶርስ ኦፍ ኢንፎርሜሽኑ ትክክል አይደለም፣ ሶርስ የለውም። ለምን እኔን አታምን? አንተ ያገኘውን ኢንፎርሜሽን ነው የምታምነው። ምን ችግር አለብህ? ሶርስ አውትሶርስ አደርጋለሁ እኔ ኢንፎርሜሽኑን ከማንም ዝም ብሎ ማንም ከአንተ እንዴት አድርጌ አውትሶርስ አደርጋለሁ? የሆነ ጋዜጣ ሳነብ ነው ያገኘሁት። ጋዜጣ ሳነብ? አዎ። የሰው ልጅ በየቦታው ፋብሪኬት ሊያደርግ እንደሚችል በቃ አንተም ኢንፎርሜሽን ያገኘው እኔም ኢንፎርሜሽን ያገኘው ፈረንሳዊት ናት ይላል። አንተ ደግሞ እስራኤላዊት ነች ብለህ ካልክ እስራኤላዊት ብሎ የሚለውን ዕውቀት ከየት አገኘው ብዬ ስለ መጽሐፍ ቅዱስ ዕውቀት አይደለም። አድምጠኝ። መጽሐፍ ቅዱስ ላይ ያገኘሁት የአምላክ ቃል ነው ብዬ ስለ ኢንፎርሜሽን ነው አልከኝ። አላልኩም። ለምን እንደዚህ ጀነራላይዝ ታደርጋለህ? ይሄ ሃስሌሽን ነው። ጀነራል ሃስሌሽን በጣም ወንጀል ነው። እንዲህ ብለህ አትበል። እግዚአብሔር ዘንድ ትኮነናለህ። እውነቴን ነው የምልህ። አንተ መጽሐፍ ቅዱስን ኢንፎርሜሽን ነው አልክ ብለህ ስትል አሁን አንተ ተኮንናል። በእኔ እምነት አንተ ተኮንናል አይደለም። መጽሐፍ ቅዱስ ማአት ፉል ኦፍ ቲንግ የያዘ ነገር ነው። ግን ኢንፎርሜሽን የሚባል ቃል በቃል ካፌ ላይ እየመታኝ እንዴት አድርጌ ልናገር? ወንድሜ አንተ በምታስበው ቦይ ልታፈሰኝ ስለምትፈልግ የምናገራት አንዳንዷን ቃል እያልክ ነው የምትሄድ። አይደለም ዳይለግ ማድረግ ከቻልክ ከሰው ጋራ አውርተህ የምታውቅ ከሆነ አንተ በምታስበው ቦይ አታፍስሰውን። ሰው ሐሳቡን ይናገር ይቋጭ አይደል? አመክንዮውን አይተህ ሳውንድ የማያደርግ ሐሳብ ከተናገረ ይሄ ሐሳብህ በዚህ መሰረት ሳውንድ አያደርግም፣ ሎጂካል አይደለም ብለህ አስተሳሰቡን ያንን እኔ እኮ አንድ ቃል ስናገር ትልና መጽሐፍ ቅዱስን ኢንፎርሜሽን ነው ብለሃል፣ ሶርስ ኦፍ ኢንፎርሜሽን ነው ብለሃል ብለህ ጀነራላይዝ እያደረክ እንደዚህ ከሆነ ከተናገርከው እኔ የምለው
እናንተ ተናገሩና እኔ መልሼ እናንተ የተናገርኩትን ስናገር ለምንድነው በቃ ደመመራር የምትሆኑት? አንተ ደመመራር በመሆን አይደለም። ይኸውልህ ሀስቲ ጀነራላይዝ ታደርጋለህ አንተ። አሁን እዚህ ውስጥ ሀስቲ ጀነራላይዜሽን ደግሞ ራስ የተናገርከው ነው። ምንም እንትን አላልኩም። ማንንም ጨምረህ መጽሐፍ ቅዱስን ኢንፎርሜሽን ነው አላልኩም። አሁን እንዲህም አልልም። ስለዚህ መጽሐፍ ቅዱስ ምንድን ነው? ግን መጽሐፍ ቅዱስ ውስጥ ግን ኢንፎርሜሽን አለ። መጽሐፍ ቅዱስ ውስጥ ግን ኢንፎርሜሽን። እሺ፣ ስለዚህ አሁን ስለ ማርያም ፈረንሳይ ሀገር ነው ሀገሯ ብዬ አልኩ። አንተ እስራኤላዊት ነች ብለህ ያልከውን ያገኘው ከመጽሐፍ ቅዱስ ነው አይደል? ያገኘው ከመጽሐፍ ቅዱስ ነው አይደል? አዎ። በቃ ያ መጽሐፍ ቅዱስ ላይ ይሄንን ያገኘኸውን አንተ ኢንፎርሜሽን እያልክ የምታቃልለውን ኢንፎርሜሽን ብለህ ያቃልልከው አንተ ነህ። እኔ አንድ ነገር ኢንፎርሜሽን የሚባል ቦታን ኢንፎርሜሽን ብለህ ያቃልልከው አንተ ነህ ወይስ? አንድ ነገር ኢንፎርሜሽን የሚባል ቦታ፣ ጊዜን፣ ሁኔታን ማወቅ እውቀት ሳይሆን ኢንፎርሜሽን ነው። እውቀት ማለት ደግሞ ከኢንፎርሜሽን እኔ የጠየቅኩት ጥያቄ ምን ነበር? እና አንተ አቃለልከው አትበለኛ። ማቃለል ብለህ የጠየቅኩት ጥያቄ ምን ነበር? እስኪ እኔ አንተ የጠየቅከኝ ማርያም ፈረንሳያዊ ናት አልከኝ አይደለችም? እስራኤላዊ ናት አልኩ። ከየት አገኘኸው አልከኝ። ከመጽሐፍ ቅዱስ። ይሄን እውቀት ስትለኝ ይሄ እውቀት አይደለም ኢንፎርሜሽን ነው አልኩ። ስለዚህ ኢንፎርሜሽን የሚለውንና በእውቀትና በኢንፎርሜሽን መካከል ያለው ልዩነት እስኪ ያስረዳኝ። እሺ፣ ስለዚህ አንተ ኢንፎርሜሽን ነው ይሄን ኢንፎርሜሽን ያገኘው ከመጽሐፍ ቅዱስ ነው አምነኸዋል አይደለ? ይሄንን ኢንፎርሜሽን አንተ አዎ ስላመንከው እውቀት ሆኖልሃል ወይስ አልሆነልህም? እውቀት አይደለም ይሄ ኢንፎርሜሽን ነው ለኔ። ስላመንከው እውቀት ሆኖልሃል አልሆነልህም? እኔ ግራ ተጋባም ማለት ነው። በቃ እንስማማ። ኢንፎርሜሽን አንተ የሰማህ ቆይ አገኘሁት ብለህ ያልከውን ኢንፎርሜሽን ለአንተ እውቀት ሆኖልሃል አልሆነልህም? አልሆነልኝም። ኦኬ፣ አልሆነልህም አይደል? ታዲያ እውቀት ያልሆነልህን ታዲያ እዚህ መተህ ለምደው ከእስራኤል ነች እያልክ ከኔ ጋር አበሳህን የምትጠብሰው? ለአንተ እንኳን እውቀት ያልሆነልህን ያንን ኢንፎርሜሽን በኢንፎርሜሽን ደረጃ ወስደህ እስካሁን ድረስ እንኳን እውቀት አልሆነልህም። የአምላክ ቃል እውቀት ነውም ብለህም አታምንም። ተራ ኢንፎርሜሽን ነው ለአንተ። መጽሐፍ ቅዱስ ተራ ኢንፎርሜሽን ነው ለአንተ ማለት ነው። ምክንያቱም እስካሁን ድረስ እንኳን ኢንፎርሜሽን እንደ ኢንፎርሜሽን ወስደህ ለሰው ለእኔ እየነገርከኝ ክሌም እያደረግህ መጽሐፍ ቅዱስ ነው ብለህ እያልክ እየተናገርክ ግን ለአንተ እስካሁን ድረስ ኢንፎርሜሽን ብቻ ነው። እውቀት እንኳን አልሆነልህም። እውቀት ካልሆነልህ ከየት አምጥተህ ነው እዚህ መጥተህ ለእኔ ማርያም ከእስራኤል ነች ብለህ እያልከኛለሁ ማለት ነው? ከሆነች ከእስራኤል ከሆነች ልክ ነው ማለት ነው። እኔ አውቄ ነው እንደዚህ የምጠይቀህ ባይዘው የኔ መረዳት ልንገርህ። እንደኔ ያረዳድ እኔ ደካማ ልሆን እችላለሁ። ግድ የለም ደካማ ልሆን እችላለሁ። ግን የኔ መረዳት የኔ ልንገርህ፣ አንድ ሰው አወቀ የምለው አንድን ኮንሰፕት፣ አንድን አስተሳሰብ ወይንም አንድን መርህ ያንን ነገር ሲረዳ መረዳት የሚገባውን ሲረዳ እንጂ አበበ ወንበር ላይ ቁጭ ብሏል የሚለው ወይም ደመቀ በዚህ ሀገር ይኖራል ወይዘሮ ገሌ እዚህ ቦታ ተወልደዋል የሚለው መረጃ ስላገኘ አወቀ አልለውም። ማወቅም አይደለም ይሄ ክህሎትም አይደለም ለኔ በመረዳት ደረጃ። እውቀት የሚባል ግን የአንድን መርህ አንድን ፕሪንሲፕል አቺቭ ማድረግና ያንን ነገር ኮንሲቭ አድርጎ ማወቅ ነው ብዬ እረዳለሁኝ። እና በኢንፎርሜሽን ላይ ዲቤቴብል አይደለም። ኢንፎርሜሽን የሆነ ነገር አንድ ሰው በዚያ ቢገኝ ሊቀየር የሚችል አሁን ሊቀየሩ የሚችሉ ብዙ ነገሮች አሉ። ምንም አቶ ገሌ እዚህ ቦታ ላይ ነው የተወለደ በዚህ ጊዜ ነው የተወለደ ብሎ አንድ ሰው ያን ቦታ ከአንድ ሶርስ አውት ሶርስ አድርገን ብናመጣው ሌላ ሰው ደግሞ የተሻለ ነገር ሲያመጣ ያንን ነገር ልንቀይረው እንችላለን። ዛት ኢዝ ኢንፎርሜሽን ኖ ፕሮብሌም። እውቀት ግን በኢንፎርሜሽን እና በእውቀት መካከል ትልቅ ልዩነት አለ ብዬ ስለማስብ በዚህ መካከል ነው እናንተ ልንግባባ ያልቻል። መልካም ቀን ይሁንልህ። እንዳትወጣ ምኑን አውርተህ ነው የማንግባባው? እሺ ኦርቶዶክስ እንደመሆነ መጠን በስላሴ አስተምሮት ታምናለህ አይደል? አምናለሁ። ስላሴ 5 ናቸው አይደል? ለምንድን ነው ወንድሜ የማይሆን ነገር የምትለኝ? እኔ ነኝ ያልኩህ ስላሴ 5 ናቸው ወይ 7 ናቸው? እንዴት ነው 3 ቁጥር እንዴት ሆኖ ነው 5 ቁጥር የሚሆን? ንገረኝ ነው ያልኩህ። ይኸውልህ ስላሴ አልክ እኮ። ስላሴ ግዕዝ የምታውቅ ብትሆን ስላሴ ማለት 3 ማለት ነው።
ስላሴ እኔ አሁን አለማወቄን አንተ ያለማወቄን ግዕዝም አላውቅም። በርግጥ እንዳልከው እውቀት ሲባል ይሄ ነው እንግዲህ እንደዚህ ነው። እውቀት ሲባል አንተ አሁን እውቀቱን አንተ ስትነግረኝ እኔ ያውቃለሁ ማለት ነው። ስላሴ 5 ናቸው 7 ናቸው? 5 ቁጥር 7 አይሆንም። 3 እኔ ስለ 5 ናቸው 7 ናቸው ስላሴ ስትል እኮ አሃደ ክልተ ሰልስተ ነው አይደል? አሃደ ክልተ ሰልስተ ማለት 3 ማለት ነው። 3 ስንት ነው ስትለኝ እኔ ምን አሁን በዚህ ነገር መከራከር ይቻላል? 3 ስንት ነው? አለማወቄን ይቅርታ አድርገህልኝ መልስልኝ። ስላሴ 5 ናቸው 7 ናቸው? ወንድሜ በቃ ደናደር ቸር ያሳድር ናንጂ ነው። እውቀትና ኢንፎርሜሽንን ለመለየት ፈልጌ ነው። ስላሴ 5 ናቸው ወይ 7 ናቸው ነው የጠየኩህ። እኔ ኦርቶዶክስ ስለሆነ እንግዲህ እስቲ በስላሴ ላይ ትንሽ ላውራው ብዬ ነው። ማይኩን ክፈተው ወንድማችን። እውቀትና ኢንፎርሜሽኑ እዚህ ጋር ተለየልኛል። አውቄ ነው ወደዚህ ያመጣው። 3 ቁጥርና 3 እኔ ስለ 3 ቁጥር አላወራውም። እኔ ስለ ስላሴ ነው ያወራው። ስላሴ 5 ናቸው 7 ናቸው ነው ያልኩ። 5 ናቸው 7 ናቸው ነው ያልኩ። 3 ቁጥር 5 ቁጥር ነው ወይ ያልኩ። ለምን መልሱን አትመልስልኝም? አይደሉም ወይ ናቸው በለኝ። አንድ ሰው ስላሴ 5 ናቸው 7 ናቸው የማይሆን ቆይ ወንድም አለም አትጩህ። እውቀትህና ኢንፎርሜሽንህን ለለየው ስለፈለኩ ከመጮህ በላይ እኮ ታስተዋለህ። የምትናገረው ንግግር ከመጮህ በላይ ገና ያልተወለደ ማህፀን ውስጥ ያለ ልጅ እንዲህ ብሎ አይነጋገርም። ይሄ እንግዲህ የሥራው ጠባይ ነው። ምን ላድርግ ታዲያ? አይደለም 3 ቁጥር 7 ቁጥር ነው ወይ ብሎ የሚጠይቅ ሰው እኔ ስለ 3 ቁጥር ስላሴ ማለት 3 ቁጥር አልጠየኩም። ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? አደ ክልተ ሰልስተ ነው። 3 ማለት ምን ማለት ነው? 3 ቁጥር አታውቀውም? 3 እኮ ነው በቃ። 3 ቁጥር 7 ቁጥር ነው ወይ ስትለኝ እኔ ምን ልበል? እኔ 3 ቁጥር 7 ቁጥር ነው አልወጣኝም። አንተ ነህ 3 እያልክ እኮ ነው በአንደበት እኮ ስላሴ ማለት 3 ማለት ስላሴ ማለት ስንት ናቸው? 5 ናቸው ወይ 7 ናቸው? ይስልህ መልሱ ምን እንደሆነ ያለበት ስላሴ ማለት 3 ማለት ነው። ቴንኪው በቃ አሁን ገና መለስክ ማለት ነው። ስለዚህ 5 እና 7 ብዬ ጠየቅኩ። አድመጠኝ 5 እና 7 ብዬ ጠየቅኩ ነገር ትክክለኛ ጥያቄ አይደለም ማለት ነው። ስላሴ ስንት ናቸው? 5 ናቸው 7 ብዬ ስል 3 አልከኝ። ኦኬ 3 ናቸው። ይሄንን ኢንፎርሜሽን ከየት ነው ያገኘው? ያው የቅድሙ አይነት ጥያቄ ነው የመጣህ። ቅድም ያልከኝ አይነት ነው። ኢንፎርሜሽን እና እውቀትን ስለማታውቅ ብለህ ቅድም አካኪ ዘራፍ አይነት ነገር ስላልክብኝ ማለት ነው። ልለየው እስኪ ኢንፎርሜሽንና እውቀትን ለማግኘት አሁን ይሄንን ስላሴ 3 ናቸው ብለህ ያልከኝ ኢንፎርሜሽን ነው ወይስ እውቀት ነው የነገርከኝ? በርታ፣ ችግር የለም በርታ። ኢንፎርሜሽን ነው ወይስ እውቀት ነው የነገርከኝ? አይደለም ቆይ የመለኮት ባህሪ ሶስትነቱን አምኖ የመለኮት ባህሪ ሶስትነቱን አምሮ አብ ወልድ መንፈስ ቅዱስ መሆንና የስላሴ ሚስጥርን መረዳት እሱ እውቀት ነው። እኔ ስለ ባህሪያት አልጠየቅኩም፣ ስለ አካልም አልጠየቅኩም። ቅድም ገጽ ጠይቀ ስላሴ ስንት ናቸው? 5 ናቸው 7 ብዬ ስልህ በግድም ቢሆን 3 ናቸው አልከኝ። ኦኬ እኔ ግድ 3 በል አላልኩም። አንተ ግን እውቀቱ ስላለው ኦርቶዶክሳዊ አማኝ ስለሆንክ እንድትነግረኝ ፈልጌ ነው። የኔን አለማወቅ ታግሰ እንድትነግረኝ ፈልጌ ነው። ነገርከኝ 3 ብለህ ማለት ነው። ይሄ የነገርከኝ ነገር ኢንፎርሜሽን ነው ወይስ እውቀት ነው ነው ያልኩህ? ይኸውልህ ስላሴ 3 ናቸው የሚለውን ነገር ዝም ብዬ ግን የእግዚአብሔርን አውቄ እኔ ስለ መለኮት ባህሪያት ገና አልጠይኩም። ስለ ባህሪ አይደለም ቆይ ልንገርህ፣ እውቀት የሚሆንበትን እኮ እየነገርኩህ ነው። ለምን ነው እንዳንተ እንደ ውሃ የምፈስል እኮ? እኔ ስለ ባህሪ አልጠይኩም። ለኦርቶዶክስ ቤተክርስቲያን ውስጥ ገብተህ ብትማር እኮ አንድምታ ትርጉም የሚባል አለ፣ ብዙ ነገር አለ። ታውቅ ነበር መዝሙሯን አንተ ተምረሃል እዛ ኦርቶዶክስ ውስጥ ያለው ሰው አስተሳሰብ ሆነ ከላይ ብቻ የተነገረችህን ነገር አንተ ኦርቶዶክስ ስለሆንክ ቆይ እንጂ ለምን ደምጮ ኦርቶዶክስ ስለሆንክ እኔን ገና ከውጪ ኢንቫይት አድርገኝ እዛ ከመማር ይልቅ አንተ እዛው ቁጭ ስላልክ ስለተማርክ ይሄንን የነገርከኝ እውቀት ነው ወይስ ኢንፎርሜሽን ነው? ከየት ነው ያገኘው? ምንጩን ንገረኝ። 3 መሆኑን ከየት ነው ያገኘው? 3 መሆኑን ያገኘው ከመጽሐፍ ቅዱስ ነው። ይሄን ከመጽሐፍ ቅዱስ ያገኘው ኢንፎርሜሽን ነው ወይስ እውቀት ነው?
ኢንፎርሜሽን ነው እውቀትም ነው። ኢንፎርሜሽን ነው አይደል? ኢንፎርሜሽንም ነው እውቀትም ነው። እሺ ይሄን ኢንፎርሜሽን የሰጠ ማን ነው? መጽሐፍ ቅዱስ። ማን ነው ኢንፎርሜሽን የሰጠ? ከመጽሐፍ ቅዱስ ላይ ማን ነው ይሄን ኢንፎርሜሽን የሰጠ? ግለሰቡን ጠራው። መጽሐፍ ቅዱስ ላይ ኢንፎርሜሽን የሰጠ ግለሰብ ብዙ ጊዜ ብዙ አባቶች አስተምረውኛል። በብዙ መጽሐፍ ቅዱስ ላይ ነው ያልኩህ። እኔ ራሴም አንብቤዋለሁ። አንተን አልጠየቅኩም። መጽሐፍ ቅዱስ ላይ ይሄንን ኢንፎርሜሽን የሰጠህን ግለሰብ ስሙን ጠራው። ኢንፎርሜሽኑን ሰጠኝ ብለህ ያልከውን ግለሰብ ሙሴ ነው? ኤልያስ ነው? ማን ነው? ሙሴ፣ ኤልያስ። የስላሴዎች ሶስትነትን ስላሴ ሶስት ናቸው ብሎ ኢንፎርሜሽኑን የሰጠህ ግለሰብ መጽሐፍ ቅዱስ ላይ ስሙ ማን ይባላል? አላውቀውም። ታሪክ ከየት ነው ያመጣው? ይሄንን ሶስት ነው እያልክ እስካሁን ድረስ ጆሮዬ ላይ ሲጮህብኝ የነበረውን ኢንፎርሜሽን ከየት ነው ያገኘው አንተ? ከመጽሐፍ ቅዱስ ላይ እኮ እዛ መጽሐፍ ቅዱስ ላይ ያገኘው ይሄን ሶስት ናቸው ስለዚህ ሶስት ናቸው ብሎ የተናገረው ግለሰብ ማን ነው? አላውቀውም። አታውቀውም። ስለዚህ መጽሐፍ ቅዱስንም አታውቀው። ባያችሁ this is orthodox። wait አንተ አንድ ሰው የስም ታውቃለህና wait brother አንተ አሁን መተህ እናቴ wait በደንብ ገብቷል። ብራዘር መቼ ነው? ቆይ ብራዘር ወደዚህ ወደ ዓለማዊው እንምጣና አንተና መቼ ነው ማቃም መጫስ ምናምን አቋቁመሽ የገባሽ መቼ ነው ወደዚህ? ይቺን ግልብግልቧን ነገር እየመጣ የጠየቁን መልስልኝ። ኖ ብራዘር አሁን አንተ በቀው የጠየቁን መልስልኝ። አንደኛ መቃምና ማጨስ እኔ ድሮም አላውቀውም፣ ግን ሞስት ኦፍ ዘም ከዛ ነው የምትመጣው አውቀዋለሁ። ኧረ በመድኃኒዓለም ከዛ ከመጣሽ በኋላ አሁን ይቺን ግልብግልቧን ይዘህ የአንድ ሰው የስምና ፕሮቴስታንት ውስጥም ትልቅ የሚያውቁ ብዙ የሚያስተምሩ ብዙ ስለዚህ ነው እንዳንተ አይደሉም። አንተ የመጀመሪያው አካባቢ ነህ። አሁን አንተ በቃ መጀመሪያው ላይ ሆነ ነውና እንደ አውድ ዘርግተህ ማስተማርም አቅሙ ብቃቱም ገና የለህም። ገና ብዙ ከሚያስተምሩ ከእናንተ ቤተክርስቲያን ውስጥ ካሉ ከበቁ ሰዎች መንበር ስር ቁጭ ብለህ ትንሽ ጊዜ ወስደህ ተማር። እኔ አሁን ሚዩት እንዳላረግ ቆይ ሚዩት እንዳላረግ የትልቅ ሰው ድምፅ እናንተ በእግዚአብሔር ቃል እባክህ የትልቅ ሰው ታደርገኛለህ። የእግዚአብሔር ቃል ነው። እኔ እናንተ ምን ያጣላናል? አክብሬ ነው ሚዩት ማላረግ አይደለም። እሺ በል እንዳትከፍት እኔ ሚዩት ያደረኩ ትልቅ ሰው ስለሆንክ ድምፅህን ስሰማኝ ትልቅ ሰው ስለሆነ አክብሬ ሪስፔክት አድርጌ ነው ማወራህ። ሳወራህ አንተ መደዳ ነው ያለማቋረጥ አውቶማቲክ ላይ የተደረገ የክላሽ መሳሪያ ይመስል አንዴ ነው ሩምታ የምትለቀው ማለት ነው። ደግሞ ተናግረም ነን ስቶፕ የለውም። እና አየው ኢንፎርሜሽንና እውቀትን ብለህ የምትለውን አንተ እንኳን እርሱ አላወቀውም። ስላሴ ሰባት ናቸው እየስጠይቀህ አውቄ ነው የጠየቅኩ ብራዘር። ኦኬ ማርያም ፈረንሳይ ነው የተወለደችው ብዬ ስለ አውቄ ነው። ለምን የመጣህበትን አመጣጥ ስለምረዳን የመንፈሳዊ ሰው ነኝ ብራዘርዬ። አንተ ቃቃል ትጫወት ነበር፣ እኔ ጥባ ጥቤ እጫወትብሃለሁ ከፈለክ ማለት ነው። ነፍስ እስክትመረር ድረስ በራስህ ባመጣው ነገር ልምጣብህ ብዬ ካልኩ በዛ ማለት ነው። ምንም እንትን ሳልሰድብህ ምን ሳልልህ ማለት ነው። በሚማማር ልብ አይደለም የመጣኸው። የኤርሚያስን የእውቀት ልቀት ልትለካ ስትመጣ እኔ ደግሞ ከራስ ከርግብግቢት እስከ እግር ጥፍር ድረስ በሜትር እለካለሁ ማለት ነው በእውቀት። ስለዚህ አንተ እንኳን ራሱ ኦርቶዶክስ አማኝ ነኝ ብለህ ያልከው ስላሴ አምስት ናቸው ሰባት ብዬ ስልህ ሶስት እንዴት ነው አምስት ሆኖ የሚያውቀው? እኔ መቼ ስለ ሶስት አወራሁና ተናገር መልስ ነው። እኔ እንኳን ከተሳሳት በእውቀት አስተካክል ነው። ከዛ ሶስት ናቸው አልክ። ከየት አገኘው? ከመጽሐፍ ቅዱስ። ማን የነገረህ መጽሐፍ ቅዱስ ላይ ሶስት ናቸው ብሎ ስላሴን ግለሰቡን ጥራ። መጽሐፍ ቅዱስ ላይ ስሙ የተጠራ ግለሰብ ለምሳሌ ሙሴ ነው ወይስ ኤልያስ ነው ወይስ ኢሳያስ ነው ምናምን ብዬ ተጠይቀው አላውቀውም አልክ። ስለዚህ አንተ ሶስት መሆናቸውን እንኳን የነገረህን ግለሰብ አታውቅም። መጽሐፍ ቅዱስን ግን አውቃለሁ ብለህ ትላለህ። አንድ ቀን አንብበው አታውቅም። ባይዞ እንደዚህ አይነት ሰው ነው። አንድ ቀን መጽሐፍ ቅዱስን አንብበህ አታውቅም። ዝም ብለህ አልሞት ባይ ተጋዳይ የድል አጥባይ አርበኛ ይመስል ገብተህ ነው ያወራው ማለት ነው። እና ነፍስ ይማር ብያለሁ። እታች ውረድ ነፍሶትን
ምንድነው እሱ? እኔ ነገረ መላእክት ቢያስከብች እሺ እንኳን ደህና መጣችሁ። እስኪ ቤቱን ጸልዩበት። ድሮ ቢሆን ጸበል እርጩበት ይባላል። ሲጸልዩበት እህትየው የመጣችሁ ሰዎች ኧረ ቆይ ስልክ አደውሉ ፕሊስ። አይፎን ይወስዳል ጆኒ ወስዳል አይፎን። ኦኬ እሺ ለጌታ ክብር ይሁን። እንኳን ደህና መጣችሁ እህትየው። ሰላም በይ ታይ እንጂ ወንድምነት ሰላም በሉ። መቅዲ እህትየው ሁላችሁም ሰላም በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየህን። ኤርሚ ሰላም ብያለሁ። ሁላችሁም ወገኖች እዚህ ውስጥ ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በደንብ ታፕ ኮፒ ሊንክ ሼር አድርጉ። እንቀጥላለን። የሚገርም ነው። የኦርቶዶክስ የመጨረሻ መልስ አላቀውም ነው ያው የተለመደው ነገር ነው። ጩኸቱ ግን ጩኸት አይደለም ሰውየው። ኤኒዌይስ እንቀጥላለን። ተባረኩ። እንዴ በእኔ እኮ ገረመኝ የሆነ ኤኒዌይ እሺ ጸጋ ይብዛላችሁ። ቴንክ ዩ እህትየው ተባረኪ። ሰናይ ወንድምነት ሰላም በል። ጸጋና ሰላም ይብዛላችሁ። የተወደዳችሁ ወንድሞች እህቶች እንዴት ናችሁ? እኔ ገና ጠዋት ነው፣ አዲስ አበባ ጠዋት ነው። ኤርሚ የሚገርም ነው ግን ምን ጎርሶ እንደመጣ አይታወቅም። እና ስላሴ አምስት ናቸው ውስጥ ነው 3 5ን አይመስልም። እንደዚህ አይነት እውቀት ደግሞ አይቻላቅም። እኔ በእውነት ያጋጠመን ነገር በጣም እንትን ነው፣ ከባድ ነው። እና ጌታ ይመስገን። እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁ። መቅዲ የቀጥል እሺ ቴንክ ዩ ወንድምነት ተባረክ። እሺ መቅዲ እንኳን ደህና መጣሽ። ካለሽ ከነቃሽ ማለት ነው። ይሰማል ወገኖች? ያ ኦኬ ሰላም ብያለሁኝ። ተባረኩልኝ። ጌታ ሰላምና ጸጋ ይብዛላችሁ። ተባረኩልኝ። ሁላችሁም ወዳችኋለሁ። እሺ ቴንክ ዩ መቅዲዬ ተባረኪ። ጸጋ ይብዛልሽ። እንኳን ደህና መጣሽ። ኦኬ ነገረ መላእክት ላይ በመጽሐፍ ቅዱስ መላእክትን የሚያመልኩት የኦርቶዶክሳውያንና የካቶሊካውያን ወገኖች ያ መላእክትን ስለሚያመልኳቸው ማለት ነው። መላእክት ብቸኛ ከሚመለኩበት አብያተ ክርስቲያናት መካከል በካቶሊክና በኦርቶዶክስ በደንብ በተለይ ደግሞ የኦርቶዶክስ በደንብ ስለሚመለኩ መረጃው ስላለን እዚህ ቤት አቃላችሁ ያለ መረጃ አይከፈትም። ምን ነገረ መላእክት በመጽሐፍ ቅዱስ ያለውን አስተምሮ እንድናይና መላእክትን እንድናመልካቸው መጽሐፍ ቅዱስ ያስተምረናል ወይ ብሎ የሚለው ነገር እንድናይ እኛ አናመልክም ብሎ የሚል ሰው ካለ ይምጣ። አይ ቲንክ ሪፖርት አለ ይመስለኛል ወገኖች።